لبيك لا شريك لك لبيك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ። በመጀመሪያ ለመላው እስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ አደረሰን እያለን እንግዲህ በዓሉን በማስመልከት እዚህ ከጎኔ ከአንድ አባት ጋር ተገናኝተን በበዓሉ ላይ አንዳንድ ጥያቄዎችን እያነሳን እንጨዋወታለን። ራሳቸውን ያስተዋውቁልንና በቤተ እምነት ውስጥ ደግሞ ያላቸውን የኃላፊነት ሁኔታ ነግረውን ወደ ጥያቄዎቻችን የምናመራ ይሆናል። እንግዲህ ፍቃደኛ ሆነው ስለተገኙልን ከልብ አድርገን እናመሰግናለን። እስኪ ራስዎን ያስተዋውቁንና። እኔ ሚፍታህ መሐመድ እባላለሁ። ባብ ረሕማ የዑሉም ቁርአን መምህር ነኝ። መልካም። እንግዲህ ኡስታዝ ሚፍታህ እንግዲህ የኢድ አልአድሃ በዓልን አስመልክቶ አንዳንድ ሃይማኖታዊ ጥያቄዎችን እያነሳን ነው ቆይታ የምናደርገው። እንደው ወደ ጥያቄዎቻችን ለመግባት የሆነን ዘንድ እስኪ ስለ ኢድ አልአድሃ በዓል ሃይማኖታዊ አመጣጡ ምን ይመስላል የሚለውን ያብራሩልን። طيب الحمد لله على إحسانه والشكر له على فضله وامتنانه وأشهد أن لا إله إلا الله تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله وسلم وبارك عليه وعلى آله وأصحابه وخلانه أما بعد عيد الأضحى ጥንታዊ የሆነ አመጣጥ ራሱን የቻለ አለው። አባታችን ኢብራሂም አለይሂ ሰላም የመጀመሪያ ጊዜ ልጁን እስማኤል ብስራት ባገኘ ጊዜ እጅግ በጣም ከፍተኛ ደስታ ተሰምቶት ነበርና እንግዲህ አሁኑ ለጌታዬ ቁርባን አድርጌሃለሁ አለ። ገና ልጁ በመጣ ሰዓት አላህም የዛን ሰዓት አልጠየቀውም ነበር። ግን ኢብራሂም ሁሉ ጊዜ ጥያቄ ይነሳባቸው ነበር ከጌታቸው ዘንድ። ሁሉ ጊዜ ተጠያቂ ነበሩ። አው ሁሉ ጊዜ እነሱ ጋር ያለ ምርጥ ነገር የሚወሰድባቸው ሰው ነበሩ። ያነው የአላህ ወዳጅ ናቸው። አላህ ወዳጅ ስትሆን ከጌታህ ጋር በጣም ቅርብ ስትሆን አንተ ጋር ባለ ጥሩ ነገር ሁሉ ይፈትንሃል፣ ተፈታኝ ትሆናለህ። እና ኢብራሂም ከእንደዚህ አይነት ሰዎች ናቸው። አላህ ኸሊሉላህ ይላቸዋል፣ የአላህ ወዳጅ ብሎ ይሰይማቸዋል። እና ኢብራሂም የነበራቸው ምርጥ ነገር በመጀመሪያው ጊዜ ላይ ነፍሳቸው ነበረች። አላህ ነፍሳቸውን የወሰደባቸው አምጣ አላቸው። ነፍሳቸውን ጠየቃቸው። ካዲያን ተሰብስበው በአጠቃላይ ወስፈንጠር ላይ አድርገው ትልቅ እሳት አቀጣጥለው ወደዛ ወረወሯቸው። ይሄ በነፍሳቸው የተፈተኑበት ነው። ከዛ እሳት ላይ ከወደቁ በኋላ ከ3 ቀን በኋላ አላህ Subhanahu Wa Ta'ala ያ ናሩ ኩኒ በርደን ወሰላማ፣ አንቺ እሳት ሆይ ለኢብራሂም የሰላም ሀገር ማትሞቂ ማትቀዘቅዥ መካከለኛ ጥሩ አየር ንብረት ያለሽ ሁኚ ብሎ አላህ Subhanahu Wa Ta'ala እሳትን አዟት 3 ቀን ውስጥ ሰላም ሆነው ደስተኛ ሆነው ከዛ በ3ኛው ቀን ወጡ ከእሳት። ይሄ በመጀመሪያ በእሳት የተፈተኑበት ነው። ከዛም የራሳቸው ሚስት ነበራቸው፣ እንደዚሁ በሚስታቸውም እንደዚሁ ተፈተኑ። ከዛ በኋላ በልጅ ጦት ተፈተኑ። እነዚህ ነገሮች በአጠቃላይ ተቀብለው ያስታመሙ ነበር። ልጅ ሲያገኙ ደግሞ እነሱ ዘንድ ያለው ምርጥ ነገር ልጅ ነበርና በዛው ሊፈትናቸው ሆነ አላህ Subhanahu Wa Ta'ala። ልጅ በጣም ትልቅ ፈተና ነው መሬት ላይ ለወላጅ። إنما أموالكم وأولادكم فتنة إلى الله سبحانه وتعالى። ገንዘባችሁ ልጆቻችሁ እጅግ በጣም ከፍተኛ ፈተናዎቻችሁ ናቸው ይላል። فلهذا ይሄ ትልቅ ፈተና ኢብራሂም ደረሰባቸው። ኢብራሂም አለይሂ ሰላም ልጃቸውን ልክ አላህ ሲሰጣቸው አንተ ለጌታዬ ቁርባን ነህ ብለው ሲሉት የዛኑ ሰዓት አምጣ አላቸው አላህ Subhanahu Wa Ta'ala። ዘገየና فلما بلغ معه السعي ይላል አላህ ውሰድና ሂድና እዛ ባዶ ምድረ በዳ ላይ ጣለው ከናቱ ጋር ብሎ ጥሏቸው መካ አካባቢ ላይ ባዶ ምንም የሌለበት ቦታ ላይ ጣሏቸው። እናታቸው የእስማኤል እናት ማለት ነው። ያ ኢብራሂም ለማን ነው የምትተወን አለቻቸው። ምንም አላሉም፣ ዝም አሉ። ኢብራሂም ሆይ ለማን ነው የምትተወን አለች። ሁለተኛም ጊዜ ዝም አሉ። ኢብራሂም ሆይ ለማን ነው የምትተወን አለችው። አሁንም ዝም አሉ። ሶስተኛ ጊዜ የሮጠች ሄደችና ለአላህ ነው የምትተወን አለቻቸው። አው ለአላህ ነው የምተዋቸው። የዘን ሰዓት
ኢዘን ኢነላህ ለን ዩضይዑና እንግዲያውንማ ለሱ የተውከን አላህ እኛን አይተወንም ሂድ አንተ አለቻቸው። እዛ ባዶ ምድረ በዳ ላይ ትንሽዬን ስንቅና ትንሽዬን መጠጥ ነበር የያዘችው። ያንን እየበላች እየጠጣች ልጇን እያጠባች አቆየች። ኋላ ላይ ግን ሐታ ከጡቷ እንኳን ወተት እስኪጠፋ ድረስ ሆነች። አንድ ጊዜ ወደዛ ጋራ አንድ ጊዜ ወደዚህ ጋራ እያለች ትፈልግ ነበር ምንም ነገር እስክታጣ ድረስ ሐታ አላህ ዘምዘምን ከዛ ቦታ እስኪያፈልቅላት ድረስ ማለት ነው። فلهذا እንደዛ ምድረ በዳ ላይ ጥሎት የሄደውን ልጅ ተመልሶ መጥቶ ሲያድግ 13 ዓመት አካባቢ ሲሆን كما يقول المؤرخون ሂድና እረደው አላቸው አላህ Subhanahu Wa Ta'ala። የመጀመሪያ ቀን መናም አሳያቸው ህልም አሳያቸው። ልክ ህልሙን ሲያዩ ኢብራሂም ደነገጡ። ከዛ ማብሰልሰል ጀመሩ። ይሄ 8ኛው ቀን የዙል ሒጃ 8ኛው ቀን የተከሰተው እና 8ኛው ቀን ላይ ይሄንን መናም ሲያዩ ይሄ መናም የሸይጣን ነው ወይስ አላህ ትእዛዝ እየሰጠኝ ነው ብለው ማሰላሰል ጀመሩ። ያ ቀን የውሙ ተርዊያ ተባለ፣ ማሰላሰያ ቀን። فلهذا ሐጅ የሚያደርጉ ሰዎች የዛን ቀን ላይ በ8ኛው ቀን ማለት ነው ቀጥታ ሄደው እዛ ሚና ላይ የሚቀመጡበት ነው። አረፋ 9ኛው ቀን አረፋ ላይ ለመቆም ዝግጅት የሚያደርጉበት ቀን ነው ማለት ነው። ኢብራሂም ሲያሰላስሉ ቆዩ። መጨረሻ ላይ አደሩ። እንደዚሁ ማታው ደግሞ 9ኛውን ቀን አዲስ ህልም አዩ። ያ ህልም ደግሞ ትክክለኛ ወህይ ይዞ መጣ፣ ራእይ ይዞ መጣና ልጅህን እረድ አላቸው። ኢብራሂም ልጃቸውን ይዘው ቀጥታ ብድግ አድርገው ልጄ ሆይ አሉ። አቤት። ተነስ እንግዲህ እንጨት ለቀማ እንሂድ፣ መጥረቢያም መቁረጫ የሆነ ነገር ስለት ነገር ያዝና እንሂድ፣ ገመድም መሸከሚያም የሆነን የምናስርበት ያዝ አሉት። እሺ አለ። ልጅ ይዞ ሄደ። ተያይዘው እየሄዱ ጫካ ሲደርሱ ልጅ አሉት እንግዲህ አሁን እኔ የጠራው እንጨት ለመቁረጥ ማገዶ ለመሰብሰብ አይደለም። በህልሜ አንድን በመናሜ በእንቅልፌ አንድን ህልም አይቻለውና ያንን ህልም እውን ለማድረግ ነው የጠራው። ልጅም እጅግ በጣም አላህን የሚፈራ አባቱን የሚታዘዝ የሆነ ልጅ ነበርና አባቴ ሆይ አላቸው እንግዲህ አሁን እኔን ምን ትነግረኛለህ? ጌታ ካዘዘ አድርገው አላቸው። ጌታ ያዘዘህን የሆነ ነገር አድርግ አላቸው። ግን አባቴ ሆይ አላቸው እኔን ረተብለሃል አይደለም አላቸው። አዎ። እንግዲህ ይሄ ልጅ ልብ አድርግ የ13 ዓመት ልጅ ነው። የ13 ዓመት ልጅ ለአባቱ የሚሰጠውን ቃል ለእናቱ እንዴት እንደሚያስብ የጭንቅላቱን ርቀት አላህ ወበሸርናሁ ቢጉላሚን ሐሊም ይላል። በጣም ቻይ፣ በጣም ትግስተኛ፣ ታጋሽ የሆነን ልጅ አበሰርነው ይላል። እስማኤል እንደዚህ አይነት ልጅ ነበሩ። አባቴ አላቸው። አቤት አሉት። እንግዲህ አሁን ጌታህ ነው አይደል ይሄንን ትእዛዝ የሰጠህ አላቸው። አዎ ጌታዬ ነው የሰጠኝ። እንግዲህ አሁን በደንብ አድርገህ ሰረኝ አላቸው። እጄንም መስርን እግሬንም በደንብ አድርገህ ሰረኝ አላቸው። እሺ ግን ስታስረኝ እኔ እንዳልንገጫገጭብህ ቀለል አድርገህ ነገር እንዳታስረኝ፣ በደንብ ጠበቅ አድርገህ ሰረኝ አላቸው። እሺ ሁለተኛ ካሰርከኝ በኋላ ልብስህን ሰብሰብ አድርገህ አላቸው። ምክንያቱም በመታረደኝ ጊዜ ደሜ ተረጭቶ የደሜን ጠብታ ከልብስህ ላይ እናቴን እንዳታይና እንዳታለቅስብኝ እንዳታዝንብኝ ይሆናል። በሶስተኛ ደረጃ ከቻልክ ወደ ቤት ስትሄድ ለእናቴ አሰላሙ አለይኪ ብለህና ሰላምታን አድረሰልኝ። በጣም የምትችል ከሆነ ደግሞ ልብሴን ውሰድና ስጣት፣ ሐዘኗን ያቀዘቀዝላታል ስታሸተው አላቸው። ኢብራሂም አለይሂ ሰላም ምንኛ የታደልኩ ሰው ነኝ፣ እንደው እንዳንተ አይነት ጌታዬን በመታዘዝ ላይ የሚያግዘኝ የሆነ ልጅን ለሰጠኝ ጌታዬ አመሰግነዋለሁ አሉ። ከዛም በኋላ ሊያርዱት አስተኙት ማለት ነው። ፊታቸውን ሲያይ እንባቸው እየፈሰሰ ነው። የሱም እንባ ፈሰሰና አባቴ ሆይ አላቸው እኔን እያየህ የአባትነት ቡቡ ሆድህ
የሳሳና የጌታህን ትእዛዝ እንዳትፈጽም ትሆናለህና ገልብጥና በአፍጥሜ ድፋኝና ረደኝ አላቸው። እሳቸውም ገልብጠውት ከማንጅራቱ ቢላዋን ሊያርዱ ሲግዙ ቢላዋው ከእጃቸው ፈትልቆ ተገለበጠ። አንድም ጥሪ ሰሙ። ያ ኢብራሂም ቀድ ሰደቅተ ሩእያ፣ ኢብራሂም ሆይ ህልምህን እውን አድርገሃል፣ የጌታህን ትእዛዝ ፈጽመሃል። ከዚህ በኋላ አንተ የምታርደው ልጅ የለም። በል በምታርደው ልጅ ምትክ እችን በግ ላንተ ሲሳይ አድርገናል። ወፈደይናከ ቢذብሕን ዐዚም፣ ታላቅ የሆነ እርድን ሰጥተንሃል ብሎ አላቸው። እንግዲህ ይሄ ታላቅ የሆነ እርድ የተባለው ለተለያየ ምክንያት ነው። አንደኛ ኢብራሂምን የሚያክል የአላህ ታላቅ ወዳጅ የሆኑ ሰው ለነሱ ለልጃቸው ቁርባን የሆነ ስለሆነ ነው፣ ምትክ የሆነ ስለሆነ ነው። ሁለተኛ ሃቢል ጦስ አቅርቦ ለጌታው ቁርባን አቅርቦ ጌታው ተቀብሎት ጀነት ውስጥ 40 ዓመት ሲረባ የቆየ የሆነ 40 ዓመት ሙሉ ሲታገድ የነበረ ነው። ከዛ በኋላ ነው ወደ ምድር ለኢብራሂም ጦስ ተደርጎ የመጣው። አንዳንዶቹ ሙአሪኾች ሲናገሩ ይሄ ትልቅ የተባለው ራሱ የሰባ የሆነ በጣም ረጅምን ዓመት የታገደ የሆነ ትልቅ ቁርባን ስለነበረ ነው ብለዋል። ይሄ አባት መስተካከሉ ለልጅ በአጠቃላይ ለትውልድ በአጠቃላይ ትልቅ ነገር እንደሆነ ያሳያል። ሁሉ ጊዜ የሚወራው ልጅ መስተካከል አለበት፣ ልጅ እንደዚህ ይሆን ይባላል። የልጅ መስተካከል መጀመሪያው ግን ወላጆች መስተካከል ነው። ወላጆች የቀኑ ከሆነ ልጆች የማይቀኑበት ምንም አይነት ምክንያት የለም። ምክንያቱም የሚያየው እቤት ውስጥ ያለ ነገር ነው። እቤት ውስጥ ያለ የሆነ ነገር ካማረ ውጭ ያለው ነገር እሱን ሊጎዳው አይችልም ማለት ነው። አላህ በቁርአን ላይ እናንተ ራሳችሁን ከጠበቃችሁ የጠማማ ጥመት እናንተን አይጎዳችሁም ይላል። አንድ የተበላሸ አካባቢ ማህበረሰብ መኖሩ ለአካባቢ ስጋት ነው ይታወቃል። ነገር ግን መጀመሪያ ያንን ነገር ለማስተካከል የሚታገል ከሆነ አንድ ሰው በዛ ተቃራኒ ቤተሰቡ የተጠበቀለት ይሆናል፣ እሱ በሚታገለው ትግል ማለት ነው። በሁለተኛ ደረጃ ከዚህ ታሪክ የምንይዘው የሆነው ትልቁ ነገር ልጅ ለአባት ምን ያህል ለወላጆች ምን ያህል መታዘዝ እንዳለበት ያሳያል። ቁርአን ወላ ተቁል ለሁማ ኡፍን ወላ ተንሀርሁማ የወንጀል እጅግ በጣም የመጨረሻው እርከን ከተባለ በእጅህ ማትሰራው በቃልህ ማትሰራው የሆነ አይነት ወንጀል ነው ይሄ። በቃሉ መጥፎ ነገር ሰው ሊናገር ይችላል፣ ወንጀል ተደርጎ ሊጻፍበት ይችላል። በእጁ መጥፎ ነገር ሊሰራ ይችላል ሰው። ነገር ግን እነዚህ ነገሮች በአጠቃላይ የሌሉበት ትንፋሽ ማውጣት ብቻ እፍ ማለት ብቻ አልተፈቀደለትም ለሰው ልጅ ወላጆቹ ዘንድ። ወላ ተቁል ለሁማ ኡፍን ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ፣ የተከበረ የሆነ ንግግር ተናገራቸው፣ ኡፍ እንኳን እንዳትላቸው። የሆነ ነገር ቢያዙ ኡፍ አሁንም ደበረኝ ኡፍ እንደዚህ እንኳን እንዳትላቸው። ምክንያቱም እነሱ ትልቅ ቦታ አላቸው። አላህ የሱን ሐቅ ከነሱ ከራሱ ሐቅ ጋር አስተሳስሮ ያመጣቸው ትልቅ የማይገፉ የሆኑ ግንቦች ናቸው። ፈለሃዳ ወላጆችን በምን ያህል መታዘዝ እንዳለብን ከእስማኤል እናያለን። እንግዲህ ልረድህ ተኛለኝ ሲለው እንግዲህ በደንብ እንድታርደኝ እንዳረብሽህ እንዳልጨቃጨቅህ እንዳልታገልህ ምን አድርግ እሰረኝ፣ ከዛ በኋላ እንደገና ገልብጠኝ፣ ሆድህ እንዳይባባ እንዳታዝንብኝ። እናቴ ደግሞ ሩቅ ነች ያለችው መሞቴንና መታረዴን ሰምታ ደግሞ ደሙን አይታ ደግሞ እንዳትበሳጭ፣ እነዚህን ነገሮች ሁሉ ጥንቃቄ አድርግልኝ ብሎ በሚልበት ሁኔታ የተከሰተውን ነገር አስታውስ ብሎ አላህ ሲያስታውስ ታሪክ ሲያደርገው ትመለከታለህ። ይሄ ሁሉ ልጅ ከወላጅ ጋር በምን አይነት ሁኔታ መኖር እንዳለበት የሚያሳይ ነው ብዬ እላለሁና እናመሰግናለን ተመልካቾቻችን። አሁንም ፕሮግራማችን እየቀጠለ ይገኛል። እንደው በዚህ ታሪክ ላይ ሁለት ነገሮችን ሰፋ አድርገው አብራርተውልናል። የመጀመሪያው የሰው ልጅ ለፈጣሪ ያለውን የመታዘዝ ልክና ከዛም ደግሞ ልጅ ለአባቱ ምን ያህል መታዘዝ እንዳለው ተመልክተናልና
እንደው አባታችን ከዚህ ጋር ያይዘን አንድ ነገር ማንሳት ፈለኩኝና ሁለቱም መታዘዞች አሁን ላይ በዚህ የመታዘዝ ልክ ነው ብዬ አላይም። ብዙ የሰው ልጅ ለፈጣሪ ያለው ልጅ ለአባቱ ያለው መታዘዝና ምንድነው የጎደለን አሁን ላይ ያጣነው ነገር ምንድነው? በዛ ልክ መሆን እያቃተን ያለው ለምንድን ነው? የሰው ልጅ ምድር ላይ ሲፈጠር የተፈጠረለት ዓላማ ሁለት ዓላማ ነው። አንደኛ ጌታውን መታዘዝ ነው። ይሄ ጌታ መታዘዝ የሚባለው የሆነ ነገር እስከ ፍጻሜው ዕለት ድረስ የሰው ልጅ ከዚህ ምድር ትጥቁን ፈቶ እስከሚወጣበት ድረስ የማይፈታ የሆነ ትእዛዝ ነው፣ ድንጋጌ ነው። فلهذا الله من ይላል واعبد ربك حتى يأتيك اليقين ሞት ባንተ ላይ እስኪመጣበት ድረስ ጌታህን ታዘዝ ይላል። ለጌታህ ስገድ፣ ጾም وهكذا። ሁለተኛው ነገር መሬትን መገንባት የሚባለው የሆነ ነገር ነው። መሬትን ማነጽ የሰው ልጅ የተሰራበት የሆነ ትልቅ ግብ ነው። መሬት የማንም ሀብት አይደለችም። መሬት የፈጣሪ ግዛት ነች። ይሄ ፈጣሪ ለሰው ልጅ የሰጣት ግዛት ነች። ለሰው ልጅ የሰራት ግዛት ነች። ከዚች መሬት ውጭ ሌላ ቦታ የሰው ልጅ መኖር አይችልም። ይሄንን ግዛት ግን የሰው ልጅ በሚኖርበት ጊዜ እሷን ለማስተካከል ብቻ ነው የተፈጠረው። የተፈጠረበትን ዓላማ አላህ ሲናገር ሊየብሉወኩም አዩኩም አሕሰኑ ዐመላ ይላል። እንዴት ማንኛችሁ ከመካከላችሁ ላይ ስራውን እጅግ በጣም አሳማሪ እንደሆነ ሊሞክር ነው ይላል። እንግዲህ ከዚህ ምድር ላይ አንተ ስትኖር የሚፈልግብህ ባለህ በሆነው ፊልድ ባለህበት ክፍል ላይ በጣም ስራን አሳማሪ ሆነ መገኘት ነው። ጋዜጠኛ ትሆናለህ። በጋዜጠኝነትህ የምትችለው ጥግ ድረስ መስዋዕትነት ከፍለህ ለሙያህ ታማኝ ሆነ ያንን ነገር ማቅረብ ነው። ሌላው ይቅርና ጫማ ጠራጊ መንገድ ላይ ሊሆን ይችላል። ያንን ነገር ሳይሰርቅ ሳያጭበረብር ቀለም ሳይቀይር ቀለም ደግሞ ከሚገባው በታች ሳያደርግ አሳምሮ የሚገባውን የሆነ ኃላፊነቱን መወጣት ነው። وكذلك ገንቢ ከሆነ ግንባታም ላይ ያለ ከሆነ ኢንጂነርም ከሆነ ዶክተርም ከሆነ ሁሉ ነገር እያንዳንዱን ነገር ይሄንን ነገር ትኩረት ሰጥቶ በራሱ ያለበት የሆነ ቦታ ላይ ጥሩ ስራን ሰርቶ መገኘት ነው የሚፈልግበት። ወደ ጥያቄ ስመጣ እጅግ በጣም አሁን ላይ ከዚህ ነገር ከወላጅነትም ይሆን ከልጅነትም ይሆን እንደዚሁ ከጥሩ ከትክክለኛው ከሆነ ታዛዥነት መንገድ እንድንወጣ ያደረገን ትክክለኛ የሆነ ማወቅን አምላካችንን አለማወቅ ነው። አምላኩን በትክክል ያወቀ ሰው የሚያደርገውን ነገር ያውቃል። አላህ ሱብሓነሁ ወተዓላ ይሄንን ትልቅ መስዋዕትነት የከፈሉ የሆኑ አባትና ልጅን ሲያወሳልን አባቱ ሲናገር ምን ይላል? እሱ እኮ ቃሉን የሞላ ነው ብሎ ይላል። ቃሉን የሞላ ነው። ትልቅ ቃል አለብን እኛ የሰው ልጆች። አላህ ከፈጠረን በኋላ አባታችንን አደም ከፈጠረ በኋላ ከጀርባው እንዳለ ልጆቹን ዝርያዎቹን አውጥተዋል። ያንን ዝርያዎቹን ካወጣ በኋላ እኔ ጌታችሁ ነኝ ታውቃላችሁ አታውቁም ማለት አለስቱ ቢረቢኩም እኔ ጌታችሁ ነኝ አይደለሁም ማለት አዎ ጌታችን ነህ። እንግዲያውኑ ጌታችን አይደለህም ብላችሁ መሬት ላይ ከወጣችሁ በኋላ እንዳታስተባብሉ ተጠንቀቁ። እዚህ ጋር ነው ትልቁ ነጥብ። የፈጣሪን ፈጣሪነት የምታምን ከሆነ ነገ ደግሞ ሞተህ ደግሞ እዚህ መሬት ላይ እያለህ ለሰራኸው ለእያንዳንዱ ስራ ክፍያ እንደሚከፈልህና እንደምትቀጣበት የምታውቅ ከሆነ ነገ እሱ ፊት ተመልሰህ ሂሳብ የምትሰራ እንደሆንክ ብታቅ የዚህን ሰዓት አሁን የምንሰራው ነገር አንሰራም ነበር። ትልልቅ ሰዎች አሉ እጅግ በጣም ትልልቅ ይሄ ነገር በስነ ስርዓት በትክክል የገባቸው የነሱን ሁኔታ በምትመለከትበት ጊዜ እኛ ምንም ነገር እንዳልገባን ይገባሃል። ሰዒድ ኢብኑ ሙሰይብ የተባሉ ትልቅ ሰለፍ ነበሩ እና እኚህ ሰው እናታቸው ጋር በሚገቡበት ጊዜ እናታቸው በመታያቸው ጊዜ ሁሉ ጊዜ ታለቅስ ነበር። የምታለቅሰው አታ አው ተርባ አው ደግሞ ልጇ መጥፎ ሆኖባት አው መጥፎ ነገር አስባ ወገይር ذلك ለሌላ ነገር አልነበረ። የምታለቅሰው የነሱን ሁኔታ እያየች ነው። ልጄ አንተኮ እንደዚህ ከፈጣሪ ፍራቻ ተደብቀ ስታለቅስ እንደዚህ ራስን ስትወቅስ እንደዚህ ስትሆን አንተኮ የሆነ ሰው ገድለ
የሆነ ጥፋት አጥፍተህ ያጠፋህበት ሰው አልምርህም ብሎ እንደዛ የምትሳቀቅ ነው የምትመስለው። በጣም እኮ የደበደብከው ሰው እኔ እናትህ ባልሆን ኖሮ ባላቅህ ኖሮ የጎዳኸው የደበደብከው ያስቀየምከው ሰው አለ፣ በዛ ይከስሃል፣ እየያዘህ እየጨቀጨቀህ ነው፣ ያንን ወንጀል ተጨንቀህ ነው ብዬ አስብ ነበረ። ነገር ግን እኔ አውቃለሁ፣ ማንነትን አውቃለሁ፣ ለምንድን ነው የማትረጋው ብላ እስከዚህ ድረስ ታወራቸው ነበር። አንዳንድ ዑመር ኢብኑ አብዱል አዚዝ የሚባሉ የሆኑ ትልቅ ኸሊፋ ነበሩ። እሳቸውም ቢሆን እንኳን ሜዳ ላይ ወጥተው ልክ ደመና በሚመጣበት ሰዓት የሚጮኸው የነጎድጓድ ድምጽ በሚሰሙበት ጊዜ ያለቅሱ ነበር ስቅስቅ ብለው። ምንድነው የሚያስለቅስህ? ለምን ታለቅሳለህ? እንደዚህ ተብለው በሚጠየቁበት ሰዓት ይሄ ዝናብ የሚባለው ነገር የጌታዬ እዝነት ነው፣ ረህመት ነው። ይሄ የጌታዬ እዝነት ሲመጣ ይሄን ያህል ሰማይና ምድር እስኪሰማ ድረስ የሚሰማ የሆነ ጩኸት የነጎድጓድ ድምጽ ከመጣ ነገ ሰማይና ምድር ሲቀላቀሉ ሲጠፉ ሲፈራርሱ የሚሰማው የሆነ ድምጽ ምን አይነት ድምጽ ሊሆን ይችላል? ይሄ ነገር ያስፈራኛል ብለው ያለቅሱ ነበር። በኋላ የጌታህን ኃያልነት የአምላካችንን ቻይነት ነገራቶችን ሁሉ ቀያሪነትና ነገ ደግሞ እንደተፈጠርን ልክ እንደተፈጠርን እርቃናችሁን መለመላችሁን ትመጣላችሁ። እናታችን አይሻ የነብዩ አለይሂ ሰላቱ ወሰላም ባለቤት የሙእሚናን እናት ጠየቀቻቸው። ያ ረሱላህ አላቻቸው ሰለዋቱ ረቢ ወተስሊማቱሁ ዐለይህ እንደው ሰዎች የዛን ቀን በሚመጡበት ሰዓት እንደዙ መለመላቸውን ሲመጡ አንደኛው የአንደኛውን ሀፍረተ ገላ አይመለከትምና አይተፋፈሩም እንዴ ብላ አለቻቸው። ያ አይሻ الأمر ليس كذلك ጉዳዩን በዛ አይነት ቀላል አይደለም። አንተ ስሜት ሲኖርህ ነው የሰውን ሐፍረተ ገላ የሰውን ነገር ለማየት የምትሞክረው። ያ ቦታ ሰዎች የሚያዩበት ሰዓት የላቸው፣ ከጭንቀት የተነሳ የሚማቅቁበት ሰዓት ነው። ስለዚህ ምንም አይነት እንደዛ ቀላል የሚያደርገው የሆነ ነገር በሌለበት ሁኔታ ይሄ ነገር ይፈጠራል ብለሽ እንዴት ታስቢያለሽ? በላላ ዛሬ ንጉስም የሆነ ተሿሚም የሆነ ሿሚም የሆነ ሻሪም የሆነ ደካማም የሆነ ጠንካራም የሆነ ዘረ ብዙም የሆነ ዘረ ደካማም የሆነ ማንም ይሁን ነገ እርቃኑን ይቆማል። አላህም ሊመኒል ሙልኩል የውም ዛሬን ቀን ንግስና ለማን ነው ብሎ ይጠይቃል። 40 ዓመት ሙሉ በአላህ አቆጣጠር በሰው ልጅ አቆጣጠር 40 ሺህ ዓመት አላህ ሊመኒል ሙልኩል የውም ይላል። ሁሉም ፍጥረት መላእክት ሳይቀር አልቀው ፍጥረት የተባለ ነገር አልቀው ንግስና ለማን ነው እስኪ ተናገሩ ብሎ ይላል። አንድ እኔ ንጉስ ነኝ የሚል እንኳን አይመጣም 40 ሺህ ዓመት ሙሉ። ስለዚህ ያ ቀን ሁሉ ነገር የሚቀየርበት የሆነ ቀን ነውና ያንን ቀንም አለመተዋወቅ እጅግ በጣም አደገኛ ነው። አላህ ሁሉ ጊዜ ጥያቄ ይጠይቃል። ሰዎች ፈጣሪ የለም ይላሉ፣ ሰዎች ሞቶ መቀስቀስ የለም ብለው ይላሉ። ወሀከዛ እንደዚህ አይነት ነገር ይናገራሉ። አላህም ይገረማል በጣም በመደመም ወضرب لنا مثلا ونسي خلقه ይላል። የተፈጠረበትን የሆነ ነገር ረስቶት እኛኮ አጥንት ስጋችን አልቆ አጥንታችን አፈርትቢያ ሆኖ እንዴት እንቀሰቀሳለን ብሎ ይላል። አየህ የሰው ልጆች የተፈጠሩበትን መሰረታቸውን ጽንስሳቸውን ከረሱ ጌታቸውን ወደ መርሳት ይሄዳሉ። ነገ ሞቶ መቀስቀስ የሚባለውን የሆነ ነገር መርሳት ይሄዳሉ። በጣም የሚገርምህ የሆነው ነገር በየትኛውም ዓለም ላይ ብትሄድ እንደ ሀገር የህዝብ እምነት ያለውና ይቻላል። ሁሉ ቦታ ላይ ብትሄድ እንደ ኢትዮጵያ ህዝብ እምነት ያለው የሆነ ህዝብ አይቻልም። የትም ቦታ ላይ ብትሄድ አታገኝም። ክርስቲያኑም ሙስሊሙም ሁሉም ሃይማኖቱን ይዞ ጠብቆ የሚሄድ ማህበረሰብ ነው ያለው። ይሄ ሃይማኖታችንን ይዘን መኖራችን ሌላው ዓለም ያለበት ርክሰት ደረጃ ላይ እንዳንደርስ ያደረገን ትልቁ ነገር ይሄ ነው። በዚህ ዘመን ላይ ሃይማኖት እንዳለው ሰው ሰላም ላይ ያለ ሰው የለም። በእምነት ተቋምህ ላይ እምነትህን ጌታህን ፈርተህ እንደመቆም የሚያምርና የሚያስደሳ ነገር የለም። እንዳትጠራጠር። ዓለም በአጠቃላይ
ሁሉ እየተንሸራተተ እምነቱን ፍለጋ እየሄደ ነው ያለው። ስለዚህ እምነትን ማወቅ ወደ ሃይማኖትህ መመለስ የተፈጠርክበት የሆነን ዓላማ ማወቅ የፈጠረህን የሆነ ጌታ መተዋወቅ እጅግ በጣም አሁን ያለንበትን የወረድነውን የሆነ የምዕራባውያንን ስልጣኔን ይዘን እየጠፋን ያለንበት የሆነ ነገር ለመታደግ አይነተኛ የሆነ መፍትሄ ነው። ምንም ጥርጥር የለም በዚህ ላይ። ተመልካቾቻችን የተከታተላችሁ የምትገኙት ከሬዲዮ ብዙኃን መገናኛ ድርጅት የኢድ አል-አድሃ በዓልን ልዩ ፕሮግራም ነው እንግዲህ እናንተ እያደረስን የምንገኘው። አሁንም ፕሮግራማችን እንደቀጠለ ይገኛል። እንደው እዚህ ጋር አባታችን በሀገራችን ኢትዮጵያ በዓላት ሲከበሩ በተለይ ደግሞ የአረፋ በዓል ሲከበር የመስጠት ያለው ለሌለው የማካፈል በዓል ነውና እንደው ከዚህ ጋር አያይዙ የእምነቱ ተከታይ በዓልን ሲያከብሩ በምን አይነት ሁኔታ ማክበር አለባቸው? ቅዱስ ቁርአንስ እዚህ ላይ ምን ይላል የሚለውን እስኪ ሰፋ አድርገን እንገባ። طيب ቅድም ሁለት ነጥቦች አንስተናል። መሬት የተሰራችበት የሰው ልጅ የተፈጠረበት የሆነ ግብ ብለን ያነሳናቸው ሁለት ነጥቦች አሉ። አንደኛው ጌታውን መገዛት ነው። ሁለተኛ መሬትን አሳምሮ ጥሩ በሆነ ሁኔታ መገንባትና ማነጽ ነው። ይሄ እንግዲህ ውስጣዊም ውጫዊም አለ። ፎቆች መስራት፣ ቤቶች መስራት፣ ሆስፒታሎች መስራት እንደዚህ ግንባታ እንደሆነ ሁላ የሰው ልጅ በራሱ እንደገና ደግሞ ውስጣዊ የሆነ ግንባታ ያስፈልገዋል። ውስጡ መገንባት አለበት። በሃይማኖት በእምነት እንደዛ መታነጽ መቻል አለበት። ለራሱ እንደገና ለውስጡ ደግሞ ሰላም የሚያገኝበት የሆነ ነገር ሊኖረው ይገባል። ከዛ አንፃር እስላም ማንኛውም ሰው እንኳን በመደበኛው በዚህ በዓል ጊዜ አይደለም፣ በአረፋን የመሰለ ጊዜ አይደለም፣ በማንኛውም መደበኛ ጊዜ ሰዎችን በማብላት በማጠጣት ሰዎችን በማልበስ ለሰዎች በመድረስ ላይ ይሄንን ቅስቀሳ ሲያደርግ እንመለከታለን። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ ምን ይላሉ? ኸይሩ الناس انفعهم للناس ይላሉ። በላይ ሰው ብሎ ማለት ለሰዎች የሚጠቅም የሆነ ሰው፣ በስነ ምግባርህ ሊሆን ይችላል፣ በገንዘብህ ሊሆን ይችላል፣ በሙያህ ሊሆን ይችላል። በማንኛውም ነገር ለሰዎች የምትጠቅም የሆነ ሰው መሆን በዚህ በሙስሊም ነኝ በሚል ሰው በእያንዳንዱ ሰው ላይ ግዴታ ነው። በጣም ከሚፈራ ከሆነ ሰው መጥፎ ሰው ከሚባለው ሰው ማንነት አንዱ ሲገልጹ በአንድ ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ? እርሱ ሆዱን ሞልቶ በልቶ ጠግቦ ሲያበቃ ጎረቤቱ የተራበ የሆነ ሰው። በሌላ ቦታ ላይ ጎረቤቱ የሱ መኖርን ደህንነት የማይሰጠው የሆነ ሰው ነው። ይሄ እጅግ በጣም ደቃቅ የሆነ በጣም ከባድ የሆነ አገላለጽ ነው። አንተ በልተህ እያደርክ ጎረቤትህ ከተራበ አንተ አማኝ አትባልም። አንተ ጎረቤትህ አጠገብ ላይ ሆነ ያንተን ተኮል ጎረቤትህ እየፈራ የሚኖር ከሆነ አንተ አሁንም አማኝ ልትባል አትችልም። በጣም ችግር አለበት ማለት ነው። ይሄ ኖርማል በሆነ ሁኔታ ነው። እጅግ በጣም ብዙ ምሳሌዎችን ማስቀመጥ ይቻላል። ለምሳሌ ቁርአን ሲገልጻቸው የሚያበሉ የሆኑ ሰዎች 5 ነገር ያስቀምጣል በሁለት አንቀጾች ውስጥ። 2ቱ ስለሚያበሉ የሆኑ ሰዎች ናቸው። 3ቱ የሚበሉ የሆኑ ሰዎች ያንን ምግብ ለነሱ የሚገባቸው የሆኑ ሰዎች ናቸው። 3ቱን ሰዎች ከመግለጹ በስተፊት የሚያበሉ ሰዎችን ይናገራል። ወዩጥዒሙነ አጣዓም ምግብን ይመግባሉ። ዐላ ሑቢሂ እሱን የወደዱ ሆነው ምስኪነን ምስኪኖችን፣ የቲመን እንደዚሁ ደግሞ አባት የሌላቸው ህፃናቶችን፣ ወአሲራ እስረኞችን። ግን ሲመግቡ ኢነማ ኑጥዒሙኩም ሊወጅሂላህ ምናበላችሁ የጌታችን ፊትን ፈልገን ሌላን ነገር አይደለም። ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሹክራ ከናንተ ክፍያንም ምስጋናንም አንፈልግም። እና ነኻፉ ሚን ረቢና የውመን ዐቡሰን ቀምጠሪራ
እጅግ በጣም የጠቆረ የሆነውን አስፈሪውን የሆነ ቀን ከጌታችን እንፈራለንና ለነዚህ ብለን ነው የምናበላችሁ። ጥቅል በሆነ ሁኔታ ስታየው ሁለቱ የሰው ልጆች የሚያበሉ የሆኑ አካላቶችን ገጽታ ሲገልጽልህ መጀመሪያ የሚያበሉት የሆነው ነገር በሚያበሉበት ሰዓት ማንንም ፈልገው አይደለም። አንተ ሲያበላህ አንድ ምስኪን ከመጣ ያንን ምስኪን በሚያበላበት ሰዓት ሲያበላው የሚያበላው ነገ እሱ ከበላ ከጠገበ በኋላ ሲያበቃ ለኔ ባሪያ ይሆነኛል፣ ለኔ ሰራተኛ ይሆናል፣ የሆነ ቦታ ሲሄድ እንደዚህ ብጣላ ያገዝልኛል፣ እንደዚህ ያደርግልኛል፣ ይረዳኛል፣ ወሀከዛ እንደዚህ አይነት ብሎ አይደለም። ሲያበላው የሚያበላው አንድና አንድ ነገር ፈልጎ ነው። ويطعمون الطعام على حبه حبه ማለት ከመውደድ የተነሳ ነው። ማንን ነው የሚወዱት? ሁለት ነገር ነው ሙፈሲሮች ሲፈስሩ የሚሉት። على حبه ከውዴታ አንፃር ይመግባሉ። ምንን ነው የሚወዱት? አንደኛው የሚወዱት ጌታቸውን ነው። ጌታቸውን ከመውደዳቸው የተነሳ የጌታቸውን ፍጡራኖችን ያበላሉ፣ ያለብሳሉ፣ ይጠብቃሉ፣ ይንከባከባሉ። ይሄ የሚሰሩት የሆነ ስራ ለዛ ለፍጡሩ ሳይሆን ለፈጣሪው ነው። ስለዚህ ፈጣሪውን ከመውደዳቸው የተነሳ ያንን ነገር ያደርጋሉ ማለት ነው። ከዚህ የተነሳ አንዳንድ ቸሮች እናታችን እመቤቴ አኢሻን የመሰለ ምን ያደርጉ ነበረ? ከሰጡ ሊሰጡ ሲሉ መተው እጁን የምስኪኑን እጅ ያጥቡና ሽቶ ይቀቡና የመጀመሪያ ስጦታዬ እኮ ስትወድቅ የጌታዬ እጅ ላይ ነው የምትወድቀው ብለው ያንን አዝድተው በሽቶ አጥበው ከዛ በኋላ ያንን ነገር ሆዱን ካጠገቡ በኋላ እጁ ላይ አድርገው ይሸኙት ነበር። ቆሞ ዱዓ ሊያደርግላቸው ሲሉ እንኳን ሂድ 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 ይሉት ነበር። ለምን? ቆሞ እንኳን ዱዓ ማድረጉ አላህ ይስጥሽ፣ አላህ እንደዚህ ያድርግልሽ ብሎ ማለቱ እሱ ላይ ክፍያ እንደመጠየቅ አድርገው መመጻደቅ አድርገው ይጠብቁት ነበር። ከዛ አንፃር ሌላው ቀርቶ ዱዓ እንዲያደርግላቸው እንኳን አይፈልም። ለምን? የሰሩት ስራ ለማን ነው? ለአላህ ውዴታ ብለው ነው የሰሩት። እሱ ፊት ቀርባለው ነገር ይሄ ቢያስኩት ገንዘብ ነገ ጌታዬ ይሄንን ነገር ምን አደረክበት ብሎ ሲጠይቀኝ ጌታዬ ላንተ ብዬ አበላሁት ብዬ እላለሁ ብሎ ነው። አሁን አንተ ጌታህ ጋር ስትሄድ ገንዘብ ካለ ሀብታም ከሆንክ ለሱ ብለህ ካበላህ ትድናለህ። ለሱ ብለህ ካላበላህ መሬት ላይ ግን ምን አደረከው የሰጠውን ገንዘብ ብሎ ሲጠይቅህ እኔ ላንተ ብዬ አበላሁኝ ላንተ ብዬ አጠጣሁኝ ብለህ ስትል ውሸታም፣ አንተ ያበላኸው አበላ እንድትባል ነው እንጂ ለኔ ብለህ አይደለም ያበላኸው። ስለዚህ መሬት ላይ ያለህ አበላ፣ ሰጠ፣ አለበሰ፣ እንደዚህ ያደረገ ተብሏል፣ አልቋል። ስራ ሂድና ምንዳህን እዛ ሰዎቹ ጋር ሂድና ፈልግ፣ እኔ ጋር ምንዳ የለህም ይላል አላህ Subhanahu Wa Ta'ala። ስለዚህ የሱን ውዴታ ፈልጎ ብቻ ነው አላህ ምን ይላል? لن ينال الله لحومها ولا دماؤها ولكن يناله التقوى منكم ከዚህ ከምታበሉት ከሆነ ነገር የምታርዷት የሆነችን ከብት አው በግ አው ግመል የነሱን እኮ ደም እኮ አይደለም ጌታቸው የሚፈልገው፣ ስጋው አይደለም አጥንቶ አይደለም የሚፈልገው። ጌታቸው የሚፈልገው እናንተ ከልባችሁ የሱን ፍራቻ ይዟችሁ ለሱ ብላችሁ ማረዳችሁ። ይሄ ሐሳቦት ብቻ ነው የሚፈልገው። فلهذا ለዚህ ሐሳቦት ብሎ ያረደው ከሆነ ነገ ሲመጣ አው ትክክል ለኔ ብለህ ነው ያረድከው ብሎ ጀነትን ይሰጠዋል ማለት ነው። على حبه ማለት አንደኛው ይሄ። ሁለተኛ على حبه ማለት ያ የሚበሉት የሆነ ነገር ከመውደዳቸው ስጋ አይደለ ስታየው ቀይ ስጋ ያምራል፣ በጣም ደስ ይላል፣ ልትበላው ትፈልጋለህ። ቁርጥ እንደዚህ በሚጥሚጣ ባቸቶ አድርጎ ነበር ይሄን መጉረስ ምናምን እያልክ ለማኝ ስታገኝ ያንን ነገር አንስተህ ትሰጠዋለህ። አንተ እየወደድከው እኮ ነው ለራስ ልትበላው እየፈለክ ለሱ አሳልፈህ ትሰጣለህ። ለምን? ይሄ ነገር እየወደድከው ስትሰጥ አንተ የምታገኘው እርከን ትልቅ ነው። አላህ ምን ይላል? ለን ተናሉ البر حتى تنفقوا مما تحبون። እናንተ የምትወዱትን የሆነ ነገር እስካልሰጣችሁ ድረስ መልካም የሆነ ነገር አታገኙም ይላል። መልካም ነገር ማግኘት ከፈለክ አንተ የምትወደው ነገር ውስጥ ነው ያለው። የምትወደውን የሆነ ነገር ስጥ፣ የዛን ሰዓት ያኔ መልካም ታገኛለህ። ከዛ ውጪ አንዳንድ ሰው አለ ቁርጥ የሚበላውን ፍሪምባው ምናምን ለቤቱ ያረግና ከዛ በኋላ ሌላ ልፍጫጭ ይሄ ምናምን ጮማ ያለው ማይረባ ምናምን ለምስኪን ይሰጣል። ያንው ምስኪን ባያገኝ እንኳን ለደሃ የሚጥለው ነገር ነው፣ ለድመትና ለውሻ የሚሰጠው የሆነ ነገር ነው። ለምስኪን ሰጣው ብሎ ነው። ይሄ ክልክል ነው፣ አይቻልም። فلهذا የምታበላቸው የሆኑ አካላቶችን በጣም አላህ Subhanahu Wa Ta'ala
ወስፎ አስቀምጦልሃል። የምታበላው የሆነ ነገር የምትሰጠው የሆነ ነገር ከዛ ካረድከው ከምትሰጠው ከሆነ ነገር ቆንጆ ነገር እንጂ አይሰጥም። ምክንያቱም የመጀመሪያ ስጦታ የመጀመሪያ እርድህ ስታርድ ደሙ ሲፈስ ወሐከዛ እንደ መጀመሪያ አላህ ዘንድ ነው የሚደርሰው ያ ነገር ስጦታህም አላህ ዘንድ ነው ያ እሱ ጋር ይደርሳል ብለህ የምትለው አላህ ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ አላህ ቆንጆ ነው ቆንጆ ነገር ብቻ ነው የሚቀበለው ማለት ነው። ያ ቆንጆ ነገር ካንተ ጋር መኖር አለበት። በሁለተኛ ነጥብ የሚሰጣቸው ሰዎች በተመለከተ ስንመለከት ቁርአኑ ምን ይላል? ምስኪነን ይላል፣ ደሃ ይላል። በሌላ የቁርአን አያ ባኢሰል ፈቂር በጣም ተስፋ የቆረጠ ምንም ነገር አላገኝም ብሎ የተቀመጠ ወከዛሊክ ድህነት የያዘው። አንዳንድ ቦታ ቁርአን ሲወስፈው ምን ይለዋል? ቤት ውስጥ ሰውን መጠየቅ መለመን አፍሮ ቤቱ የተቀመጠ ምስኪን ማለት አስፋልት ላይ ያየኸው ብቻ አይደለም። ስንት ጆንያ ሰርተው ወዳቸው ተጣብቆ ቤት ውስጥ የተቀመጡ አሉ፣ ማንም የማያያቸው በህመም እየተሰቃዩ ያሉ እናቶች አሉ፣ ልጆቻቸውን በማሳከም ላይ ጉልበታቸው ያለቀ ይደከሙ አባቶች አሉ፣ ልጆቻቸውን ሲንከባከቡ ቆይተው ልጆቻቸው አልቆበት ብቻቸው ቤት ውስጥ ያሉ እየተሰቃዩ ያሉ የሚያበላቸው ለፍቶ የሚያመጣላቸው የሌሉ ሽማግሌዎች አሉ። ግን ሰው ፊት ቆሞ መጠየቅ የሚያፍሩ ስታየው ያለውን ልብስ አጥቦ ምን ብሎ ጠጋግኖ ለብሶ ይወጣል። ስታየው ሀብታም የሚመስል አለ፣ ነገር ግን ሰው ፊት ይሞታል እንጂ አይቆም እሺ የማይል አለ። ይሄ አፊፍ ነው፣ ጥቡቅ ነው። ሌላ ደግሞ አለ ድህነቱ አስቸግሮት አሸንፎት እንደዛኛው መታገስ አቅቶት ውጪ ወጥቶ የሚጠይቅ። እነዚህ በአጠቃላይ ምስኪኖች ናቸው። ለሃዳ አላህ በቁርአን ላይ እነዚህ ሁለት አካላቶችን እነዚህ ምስኪን የተባሉ የሆኑ አካላቶችን መከልከል አይደለም፣ መከልከል ወንጀል ነው። ነገር ግን እነሱን ወደ ማብላት አለመቀስቀስ ደግሞ የባሰ ወንጀል አድርጎታል። ለሃዳ በዚህ መሬት ላይ ያለ ሰው ያለው መስጠት አለበት፣ የሌለው ከሆነ ደግሞ አብሉ ብሎ መጮህ መቻል አለበት። አለበለዚያ ከነዚህ ከአላህ ደሃዎች ከአላህ ምስኪኖች ሐቅ አይድንም። ነገ አላህ Subhanahu Wa Ta'ala ሐዲስ አልቁድስ ላይ እንደመጣው አላህ Subhanahu Wa Ta'ala ምን ይላል? ባሪያዬ እኔ ርቦኝ አንተ ጋር መጥቼ ነበር፣ ራበኝ ብዬ ስለህ አላበላም አልከኝ ከለከልከኝ ይላል ባሪያው። ጌታዬ አንተ መጥተህ እንዴት እከለከላለሁ ሲል አይ ያ ባሪያዬ ወዳንተ እኮ ለምኖህ መጥቶ ነበር፣ ምግብ አጥቶ ርቦት መጥቶ ነበር፣ እሱም ብታበላው እኔን አብልተኸኝ ነበር ይላል አላህ Subhanahu Wa Ta'ala። فلهذا ባሪያ የአላህ خلቆች የአላህ ፍጡሮች ጥቁር ይሁን ነጭ ይሁን ሐበሻዊ ይሁን አሜሪካዊ ይሁን ወላ ሶሪያዊ ይሁን ጣሊያን ማንም ይሁን ምስኪን ከሆነ ምስኪን ነው። ጎሳ አይመረጥበትም፣ እምነት አይመረጥበትም፣ ምንም ነገር ይሁን። ነቢ አለይሂ ሰላቱ ወሰላም ወፊ ኩል ረጥብ ሰደቃ ይላሉ። ማንም የተጣበቀች በሆነች አንጀት ላይ ያረጠበ ሁላ ሰደቃ አለው ይላሉ። ውሃም ይሁን አንድ ጠብ ካደረክ በተራበ በተጠማ አንጀት ላይ ምግብም ይሁን አንድ ጉርሻ ትሆን አንተ የምትሰጠው ግዴታ አንተ ትልቅ በሬ አርደህ መሆን ይለ አው ግመል አርደህ አው በግ አርደህ ምናም መሆን የለበትም። አንድ ጉርሻ እንኳን ሰተህ የሚፈልግብህ የሆነ ትልቅ ቦታ ላይ ልትደርስ ትችላለህ። አንተ ያለ አላህ የሚፈልግብህ አንተ ራስህ በአቅምህ እሱ በሰጠህ ልክ ምን ሰራህ የሚል ነው እንጂ ለምን ይሄን ያህል አላመጣህም አይልህም። ጥሩ ለዋለልህም ጥሩ ላልዋለልህም ለምታውቀውም ለማታውቀውም ላንተ ለሆነም ላልሆነም ብሔር ገጽታ ምልከታዎች ተቀይረው ምንም አይነት የሆነ ነገር እሳቦት ኔጌቲቭ የሆነ እሳቦት ሳይኖር የተራበችን አንጀት ማራስ ነው። መልካም፣ በጣም ደስ የሚል ያለንበትን ሁኔታ የሚዳስስ ወደፊት በምን አይነት መንገድ መጓዝ እንዳለብን የሚያነሳ ከታሪኩም እያጣቀሱ ነግሮናል። እንደው ፕሮግራማችን ወደ መጨረሻው ደርሰናልና ፕሮግራማችንን ከመዝጋታችን በፊት ሃይማኖታዊ የሆነ መልእክቶን እንኳን አደረሳችሁ መልእክቶንም እንደው አጠር አድርገው ቢያስተላልፉልን። طيب አንደኛ በዚህ ቀን ላይ እጅግ በጣም ትልቅ ወደ አላህ ሰዎች ሊቃረቡበት የሚገባው የሆነው ነገር እርድ ነው። ሰዎች እያረዱ ወደ አላህ Subhanahu Wa Ta'ala መቃረብ አለባቸው። ይሄ ቀን የማረጃው ቀን የበዓሉ ቀን ማለት ነው።
እርድን ማድረግ ለአላህ ትልቅ መቃረቢያ የሆነ መንገድ ነው። አላህ በላጭ የሆነ ቀን ብሎ ማለት አፍضل الأيام أيام النحر وثم الأيام القر ብሎ ነብዩ አለይሂ ሰላቱ ወሰለም በላጭ ቀን የሚባለው የእርዱ ቀንና ከዛ ቀጥሎ ያለው የሆነ 11ኛው ቀን ነው ብሏል። ሰዎች በዚህ ቀን ላይ በማረድ ወደ አላህ መቃረብ ይገባል። በመናርድበት ጊዜ የምናርዳቸው የሆኑ ነገሮችን መለየት ያስፈልጋል። ማረድ የሚበቃው በዚህ ቀን ላይ ከቤት እንስሳ ግመል፣ እንደገና ደግሞ በሬ ወምንهم ጥጃ وغير ذلك ከዛ በግና ፍየል እነዚህ ነው እንጂ ከዚህ ውጭ ማረድ አይበቃም። ለአላህ ነው የሚታረደው። አላህ ደግሞ ቆንጆ የሆነ ነገር ነው የሚፈልገው። ከባሮቹ ቆንጆ የሆነ ነገር ማቅረብ ያስፈልጋል ማለት ነው። በስተመጨረሻም ማንኛውም የትም ቦታ ያላችሁ በምድር ላይ የእስልምና ሃይማኖት ተከታዮች በአጠቃላይ እዚህ ለተከበረው የዒዱል አድሓ በዓል አላህ እንኳን በሰላም አደረሳችሁ ብዬ እላለሁ። አላህ ዒዱን የሰላም የደስታ ከጎን ያሉ ደካማዎችን የምንንከባከብበት አላህ ያደርገው። ሐጅም ላይ ያሉ የሆኑ የአላህን ትዕዛዝ ግዴታቸውን ለመወጣት የሄዱ ወንድም እህቶቻችን በአጠቃላይ አላህ በሰላም ደርሰው የሚመለሱ አላህ ያደርግልን። السلام عليكم። አባታችን ኡስታዝ ሚፍታህን ከልብ አድርገን እናመሰግናለን። የተከበራችሁ ተመልካቾቻችን ከሬዲዮ ብዙኃን መገናኛ ድርጅት ወደ እናንተ ሲቀርብላችሁ የነበረው የኢድ አልአድሃ ልዩ የበዓል ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን እየመራሁ አብራችሁ ቆይታ ያደረኩት እኔ አብይ አለሙ በካሜራማን በእምነትና እስራኤል ጋር ነበር ከናንተ ጋር ቆይታ ያደረግነው። በዓሉ የሰላም የፍቅር የመተሳሰብ እንደሆነላችሁ እንመኛለን። መልካም በዓል ይሁንላችሁ። شريك لك لبيك والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك